ሰላም ጤና ይስጥልን የተወደዳችሁ የምናለሽ ምት ፕሮግራማችን ተከታታዮች ዛሬ መጋቢት 15 2018 ዓ.ም ነው። ለዛሬ ያልናቸውን ዋና ዋና መረጃዎችን የምታስበው ግሰላ እንደዚሁ ቢድነቃቸው ከበድና ቴክኒክ ባለሙያው ከእናንተ ጋር ይዘን ቆይታ ልናደርግ መተናል። አብራችን ቆዩ። እንኳን ደህና መጣ ይድነቃቸው። እንዴት ውለሃል? እንኳን ደህና ቆየሽኝ መቲ። ደህና ነሽ ወይ? አለን ይመስገን። መልካም እንግዲህ ያው ወደ ተለመደ ዋና ዋና መረጃዎቻችን እንሄድ። የምርጫው ነገር ነው እንግዲህ ምርጫውን አስመልክቶ ብዙ መረጃዎች እየወጡ ነው። ምርጫ የለም፣ ምርጫ አያስፈልግም፣ ምርጫው የመንግስትን የሚቀጥለው 5 ዓመት የግድያ ዘመን ማራዘሚያና እውቅና መስጫ ነው። አይ ደግሞ ምርጫ ሳይሆን ሽግግር መንግስት ነው የሚያስፈልገው የሚሉ ሁሉ አሉ። ምርጫ ቦይኮት መደረግ አለበት የሚሉ አሉ። እዛው ምርጫ ውስጥ ገብተን የምንችለው ድረስ እንሄዳለን ያሉ አሉ። እንግዲህ ከምርጫው ጋር ተያይዞ ማህበረሰቡ ከፍተኛ የሆነ ጭንቀት ውስጥ ገብተናል። በግዴታ ካርድ አውጡ እየተባልን እየተጎተትን ነው። በር እየተንኳኳ ኑና ካርድ አውጡ ነው የምንባለው። እዛ ስንሄድም ከሄድም በኋላ ደግሞ ጭራሽ ሲስተም የለም ይባላል፣ የቁም ፎቶ ይባላል እና ተቸግረናል። አለመምረጥ መብት አይደለም ወይ የሚሉ ጥያቄዎችን እየላኩልን ያሉት። በዚህ በአንጻሩም ደግሞ ውይይቶቹን ክርክሮቹ ላይም እንደዚሁ ትችት ቀርቧል። ከዛ ውጭ ደግሞ ለምርጫ በሩን ክፍት አድርጌያለሁ የሚለው የብልጽግና ሰራዊት ደግሞ እያደነ ተወዳዳሪ እጩዎችን እያሰረ የነበረበትን መግለጫ በትላንትና ላይ በምናለች መቴ አቅርቤዋለሁ። እናት ፓርቲ ፔጅ ላይ ነው ያገኘሁት። የታሰሩ የትብብሩ አባላት እጩ ተወዳዳሪዎች መታሰራቸው ነው። ዛሬ መግለጫዎች ስለወጡ አንተ ታካፍለናለህ። ከዛ ጋር ግን በተያያዘ እንደዚሁም በቅርቡ ፖለቲከኛ ሚስጥረ ስላሴ የትብብሩም የኢህአፓም ዋና ጸሐፊ በጣም ለህይወታችን አደጋ የሆኑ መልእክቶች እየደረሱ ነው ያለው፣ እስከ ግድያ የሚያደርስ ማስፈራሪያዎች። እንግዲህ እነዚህ ወጣቶች በአደባባይ ላይ ወጥተው የፖለቲካ አቋማቸውን በመግለጽ ክርክር ያቀረቡ ናቸው። ሌላ የትም አልሄዱም፣ ጫካም አልገቡም፣ ምንም አላደረጉም። በራሳቸው ባዘጋጁት መድረክ ላይ ነው እየተወያዩ ያሉት እና ከባድ የሆነ እስከ ግድያ የሚያደርስ ማስፈራሪያ እየደረስ ነው። የትም ቦታ ብንሄድ ይከተሉናል፣ መውጣትም መግባትም አንችልም እና ያለውን ሁኔታ ህዝብ እንዲያውቅ በሚል እንደዚሁ መግለጫ አጋርታናለች። በዛሬው ዕለት ደግሞ እንደዚሁ የኦነግ ያወጣው መግለጫ አለ። የኦነግ የምርጫው ዝግጅትና ገጠሙኝ ያላቸውን ተግዳሮቶች ናቸው። የኦሮሞ ነፃነት ግንባር ኦነግ በኦሮሚያ ክልል፣ በአማራ ክልል፣ የኦሮሞ ብሔረሰብ አስተዳደር ዞን፣ በቤኒሻንጉል ጉሙዝ መተከል ዞን፣ በሀረሪ ክልል፣ በአዲስ አበባ እና በድሬዳዋ ከተማ አስተዳደር በሶስተኛው አጠቃላይ ምርጫ ይወዳደራል። ፓርቲው 163 እጩ ለኢትዮጵያ ብሔራዊ ምርጫ ቦርድ ማቅረቡ ይታወሳል። ዛሬ ያወጣው መግለጫ ግን በጣም ከባባድ ተግዳሮቶች ገጥሞኛል፣ ለምርጫው ፈተና ገጥሞኛል ነው እያለ ያለው። እንግዲህ ፓርቲው እጩዎች ያቀረበባቸው እነዚህ ቦታዎች ደጋፊዎች አሉኝ ብሎ የለያቸው ስፍራዎች እንደሆነም የኦነግ የስነ ምግባር ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ድሮ በተለይም ለዶይቼ ቬለ ተናግረዋል። ምርጫ በምናካሄድባቸው በእነዚህ ቦታዎች በተለይ ራቅ ባሉ ቦታዎች ኃላፊ ለዚህም ከምርጫ ቦርድ ጋር በቅርበት እየሰሩ ያሉ ናቸው። እጩዎቹ ሄደው ሊሰሩ የማይችሉበት ሁኔታ ገና የሚችሉበት ሁኔታ አልተመቻቸም ነው ያሉት። የድርጅቱ ማኒፌስቶ ከማሳተም ጀምሮ ለሚዲያ በመቅረብ ማስተዋወቅን ጨምሮ በምርጫው የነቃ ተሳትፎ ለማድረግም ዝግጅት መደረጉንም የገለጹት አቶ አለማየሁ ህዝቡ ጋር ለመድረስ ጥረት እየተደረገ መሆኑን ተናግረዋል። እንግዲህ ከምርጫው ሰላም ማረጋገጥ ይቀድም ነበረ ነው ያሉት። እኛም ምርጫው ልክ አይደለም ያለው ለዚህ ነው። ሰላም በሌለበት ምርጫ በማካሄድ በትክክል የህዝብ ተወካይነት ያለውን መንግስት ለመመስረት አስቸጋሪ መሆኑን የተናገሩት አቶ አለማየሁ ፓርቲያችን ከ7ኛው ምርጫ መካሄድ አስቀድሞ ግጭቶች ቆመው ሰላም መስፈን ይኖርበታል የሚል አቋም ማንጸባረቁንም አንስተዋል። ምርጫው በሚካሄድባቸው ኦሮሚያ ጨምሮ ሌሎች አካባቢዎች ጦርነት ነው ያለው ሲሉም አስተያየታቸውን አስቀምጠዋል። ብቻ መንግስት ማድረግ ያለበት የመጀመሪያው ስራ ሰላም የሚወርድበትን መንገድ ማመቻቸት ነው ብለዋል። እንግዲህ ይህንን እኛም በተደጋጋሚ ስንለው የነበረው ነው። እነሱ ናቸው እንግዲህ በእነዚህ 163 እጩዎችን ይዘን መተናል ብለው በሰፊው ለመወዳደር የቀረቡት እንጂ ልክ አይደለም፣ መደላድሎ አልተሰራም የሚል መግለጫዎችን ብዙ ሰዎች
ነው። ከምርጫው ጋር ተያይዞ ያለህን መረጃ ማስተያየትም አካፍለኝ ይነቃቸው። መጨረሻ ካጋራሽ ከሆነ ግን እነሳና ባለፈው ሳምንት ሰርተነዋል ይህንን ነገር ኦነግ ወደ ምርጫው ገብቻለሁ በአዲስ አበባ በአማራ በተለያየ አካባቢ ብለዋል እና ይህ ማለት እንዴት ነው የሚል ሀሳብ አንስተን ተነጋግረን ነበር። ምርጫ ዲሞክራሲያዊ መብት ነው። እሳተፋለሁ ለሚል አትሳተፍም ብለን የምንከለክለው አይደለም። አልሳተፍም ለሚል ደግሞ መሳተፍ አለብህ ብለን የምናስገድደው አይደለም። እንደ ሀገር ግን የአስቻይ ሁኔታ አለው ወይ የሚል ምክንያታዊ ጥያቄ ነው ስናነሳም ስንሞግትም የነበረው እና በተለይ ኦነግ ማህበራዊ መሰረቴ በሚለው በኦሮሚያ አካባቢ መንግስት መሪ የሆነ ጦርነት እየተካሄደ ነው ያለው። ይህ በሆነበት ሁኔታ እንዴት ሆኖ ጦርነት ማን ነው ምርጫውን ውስጥ ገብቶ በምርጫው መሳተፍ እንዴት ሲያስችለዋል ብለን ጥያቄ ጠይቀን ነበረ እና ይህ ጥያቄ ባልተመለሰበት እንዴት ይሆናል ስንል ጠይቀን ነበረ። ከዛም እንደውም እንደ ማነሳሰሪያ ያቀረብነው የነበረው መቲ ኦፌኮ ማህበራዊ መሰረቴ ከሚለው ከኦሮሚያ አካባቢ ወጥቶ በምርጫው አስቻይ ሁኔታ ስለሌለ ወጥቻለሁ፣ ግን ይሄኛው ሙሉ ለሙሉ በወጣ ከፓርቲነት ልሰረዝ ስለምችል ኦሮሚያ አካባቢ መወዳደር አልችልም፣ ሆኖም ግን አዲስ አበባ ላይ እወዳደራለሁ ብለዋል። ምን ያህል ያለ ልዩነት እንዳለ ብለን አሳይተን ነበር። ዛሬ ኦነግ ዞሮ ይህንን መግለጫ አምጥቶ መስጠቱ የራቅ አይደለም፣ ያው ስንል የነበረ ነው። በኦሮሚያም ብቻ አይደለም በመላው ሀገራችን ምርጫውን ለማስካሄድ የሚያስችል አስቻይ ሁኔታ የለም ስንል በምክንያትና በእውነት ስናስቀምጥ ነበር። ልክ እንደዚሁ ደግሞ አሁን ቀደም ብሎ አንቺ እንደገለጽሽው ትብብር ለኢትዮጵያ አንድነት የተሰኘ 7ኛው ዙር ሀገር አቀፍ ምርጫን አስመልክቶ አንድ ያወጣ ሁነኛ መግለጫ አለ። ከዚህ ጋር የተያዘ ነው። በትብብር ውስጥ ሚያድ እናት ፓርቲ አፓ እና ደግሞ ጌናዊት አማራ የሚሰኙ 4 ፓርቲዎች ይመስሉኛል እስካሁን ያሉት እነዚህ ናቸው በቁጥር ተጠቃሽ በጋራ የሰጡት መግለጫ አለ። እሱ ምንድነው? እጩዎቻችንና አባላት ደህንነት ካልተረጋገጠ በመጪው ምርጫ ትብብር ለኢትዮጵያ አንድነት የፖለቲካ እንቅስቃሴውን እንደማይቀጥል እንገልጻለን ነው የሚሉት። ትብብር ለኢትዮጵያ አንድነት 7ኛ ዙር ሀገር አቀፍ ምርጫ በተመለከተ ያወጣው መግለጫ በሀገሪቱ ያለው የጸጥታና የፖለቲካ ችግር ምርጫውን እንድናካሄድ አስቸጋሪ ሆኗል ብሏል። ትብብሩ ቀደም ሲል ለምርጫ መካሄድ አስፈላጊ ብሎ ያቀረበው የቅድመ ሁኔታ ጥያቄዎች ሰላም መፈጠር፣ የፖለቲካ እስረኞች መፈታት፣ የፖለቲካ ምህዳሩ መከፈትና የሚዲያ ገለልተኝነት እስካሁን እንዳልተፈጸመ ጠቅሶ በተጨማሪ መንግስት ጦርነቱን በድርድር እንዲፈታ ያቀረበው ጥሪ እንዳልተቀበለው አመልክቷል። መግለጫው በተለይም በአማራ፣ በትግራይ፣ በኦሮሚያ አካባቢዎች እና በቤኒሻንጉል መተከል ዞን ከፍተኛ የጸጥታ ችግር መኖሩን ጠቅሶ እነዚህ አካባቢዎች ምርጫ ማካሄድ እጅግ አዳጋች ነው፣ ለአባላቶች እና ለእጩዎቻችን ደግሞ ዋስትና የሚሰጠን ማንኛውም አካል በሌለበት ሁኔታ በዚህ ምርጫ ሂደት ውስጥ ለመሳተፍ እና ለመቆየት እንቸገራለን። መንግስት ዋስትና ሊሰጠን ይገባል፣ አለበለዚያ ግን የፖለቲካ እንቅስቃሴያችንን አንቀጥልም ሲሉ ነው መግለጫ የሰጡት። እና ይሄ ነው ያለው ዝርዝር ነው። ወደ 2 ገጽ ነው፣ ሰፋ ያለ መግለጫ ነው። ዋናው ነገር ግን ምንድነው? የእጩና የአባላት ደህንነት እስካልተረጋገጠ ድረስ በመጪው ምርጫ ትብብር ለኢትዮጵያ ለአንድነት የፖለቲካውን እንቅስቃሴ ለመቀጠል እንደሚቸገር ነው የገለጸው። እና ሆነ ግን አስመልክተን ባወራው ነገር የአፓም ሌሎችም ፓርቲዎች ወደዚህ ምርጫ ሲገቡ እውነት እንደምትሉት በምርጫው ለመሳተፍ የሚያስችል አስቻይ ሁኔታ አለ ወይ? የጠየቃችሁት አስቻይ ሁኔታ በዚህ በ3 ወር በ2 ወር ያለው አገዛዝ ስርዓት እውነት እንደው ከግማሽ መንገድ ሩቡን እንኳን አሟልቶ እናንተ በምርጫው ሊያቆያችሁ የሚችል ሂደት አለስ ብላችሁ ትገምታላችሁ የሚል ጥያቄ ማቅረበን ነበር ባደረጉት በጋዜጣዊ መግለጫዎች ላይ። ግን የሰጡት ምላሽ አለ። በሂደት ውስጥ ተሳትፈን ሁኔታውን አይተን የምንወጣ ከሆነ እንወጣለን፣ የምንቀጥል ከሆነ እንቀጥላለን። አሁን ላይ ግን ይሄ ነው ማለትና ወጣን ማለት አንችልም ሲሉ ነበር። ይሄ በተባለ በ15 ቀን ውስጥ ነው እንግዲህ ትብብርም ለአንድነትም ኦነግም ሌሎችም የተቋሚ ኃይሎች ይህንን መሰል መግለጫ እየሰጡ ያሉት እና በደንብ መነጋገርና በጉዳዩ ላይ ስራ መዋየት እንዳለብን ነው ማምነው። መቲ መረጃው መጀመሪያ ሼር ላድርግሽ ብዬ ነው። በጣም አመሰግናለሁ። በሌላ ዜና ኦሮሞ ነጻነት ሰራዊት የዚሁ የኦነግ አንደኛው አካል የሆነ ምርጫው ልክ አይደለም፣ ተገቢ አይደለም፣ መካሄድ የለበትም የሚል መግለጫዎች እንዳወጣ ነው ዛሬ ጠዋት መረጃው ሲንሸራሸር የቆየው። እንግዲህ ለዚህ ምርጫ ነው እንግዲህ ይህ ምርጫ ልክ አይደለም ብሎ ህዝቡ ባመነበት መደላድሉ ልክ አይደለም ተብሎ በተቀመጠበት ዓለም አቀፍ ማህበረሰብ ሳይቀር በመደላድሉ መስተካከል አለበት፣ እስረኞች መውጣት አለባቸው፣ ጦርነት መቆም አለበት እየተባለ በእንደዚሁ ውስጥ አረጋለሁ ብሎ በማን አለብኝት ከሄደ በኋላ የሚወዳደሩትን በየአቅጣጫው ማሰር፣ ማፈን፣ ማስፈራራት የመሳሰሉትን ነገር እንደው እዚህም ላይ ለምን ተወዳደራችሁ? ይሄንንም ማለት ነው እዚህም ላይ ለምን ተባበራችሁ ይመስላል። እና ምን አይነት
አምባገነን መንግስት እንደሆነ አላውቅም። በቀደምም ትላንት ባጋራሁት ዜና ላይ ከዛም በፊት እንደዚሁ ሌሎች እጩ ተወዳዳሪዎች ታስረው ነበር እና ምን አይነት ነገር እንደሆነ መቼም ላይምሮ የሚከብድ ነው። ሌላው ደግሞ ሰው በግዴታ ነው ካርድ እንዲወስድ እየተደረገ ያለው። እንደውም አንዳንድ መስሪያ ቤቶች የምርጫ ካርድ እንደ አንድ አስፈላጊ ነገር ምርጫ ካርድ ወስዳል እንደ ይባላል አሉ ለአገልግሎት ስትሄድ እና ምን ማድረግ ይሻለናል እያለ ነው ማህበረሰቡ። አንዳንዶች ለሚጽፉት እንግዲህ ወስዶ ቤት ማስቀመጥ ነው። አንዳንድ ሰዎች ባለፈው ምርጫ ካርድ ወስዳችሁ የምትፈልጉትን ነገር ጽፋችሁ የምትፈልጉ እንደ ፕሮቴስት አድርጉት ያለው ይመስለኛል። ወይ አቶ ያሬድ ወይ አቶ ገለታው ሳይሆኑ አይቀርም ከሁለት አንዳቸው። ምርጫው ግዴታ ከሆነ ካርዱን ወስዳችሁ የምትፈልጉትን ነገር ጽፋችሁ ይሄ መንግስት ወንጀለኛ ነው ወይ በህግ ይጠይቅ ወይ የምትፈልጉትን ነገር እንደ ፕሮቴስት እሱን እየጻፋችሁ አስገቡ የሚል ሀሳብ ሁሉ መጥቶ ነበረ እና ምርጫ ካርድ ካልወሰዳችሁ ምንም አይነት አገልግሎት አታገኙም የሚል ነገር ውስጥ ስለተገባ ማለት ነው። በተጨማሪ እንግዲህ ከምርጫው ጋር በተያያዘ አንዳንድ የሚገርሙ እንትኖች እየታዩ ነው፣ ውድድሮች እየታዩ ነው። በትላልቅ በፌዴራል መንግስት ላይ የምናውቃቸው ሰዎች ወደ ክልል እየሄዱ የመወዳደር እንቅስቃሴ እየተደረጉ ነው ያሉት። በተለይ አማራ ክልል ወደ የምታውቀው ነው። ምናልባት እሱን አካፍለን እና ወደዛው የምንሄድ ደጋግሞ አማራ ክልልን እየጎበኙ ነው ያሉት አንዳንድ የፌዴራል መንግስት ባለስልጣናት። ወደ እሱ እንመጣለን። ያነሳሽው መሰረታዊ ነጥብ ስለሆነ ትንሽ እሱን እንሂድበትና ይህ ምርጫውን በተመለከተ የምርጫ ካርድ መራጮች እንዲወስዱ አስገዳጅ ሁኔታ እየተፈጸመባቸው ነው ያለው በከተማ ውስጥ እና በመንግስት መስሪያ ቤቶች እና በትልልቅ ተቋማት ውስጥ በ5-1 በነሱ በሚሉት አጠራናንፎ ጥርናፋ በሚሉት ነገር አለ። በዛ በአስገዳጅነት ሁኔታ እንደገና ደግሞ በየቀበሌና በየቀጠናው ደግሞ ባሉ እንደዚህ አመራሮች እና የቀበሌ ሰዎች በግዴታ የምርጫ ካርድ እንዲወሰድ እየተደረገ ነው። ገበሬው ጋር ደግሞ ማዳበሪያም ሆነ ሌሎች ጥቅማ ጥቅሞችን ትከለክላለህ በሚል አስገዳጅ በሆነ መልኩ ካርድ እንዲወሰድ እየተደረገ ነው ያለው። ምናልባት እንዳልሽው ያሬድ የሚበለው ገለታው አንዱ መውጫው መንገድ እሱ ነው። መሰረታዊ አምባገነን እንግዲህ የሚመጣበት መንገድ ብዙ ነው። አስታውሰሽ እንደሆነ ከ97 ምርጫ በኋላ በተደረጉ ምርጫዎች ተመሳሳይ አስገዳጅ ሁኔታ በኢትዮጵያ ተፈጥሮ ነበር። በዚህ ወቅት አንድ ሰው ምንድን ያደረገው የምርጫ ካርድ ወስደዋሉ። ምርጫ ጣቢያ ራሱ በዕለቱ ራሱ ከየቤቱ እያንኳኩ በግድ ማለት ነው እያስወጡ ምረጡ ሁሉ ብሎ ሲቀሰቅሱ ነበር። መራጮች ሄዱና ምን ብለው ነበረ? እንትኑ ላይ ያው ምልክት ላይ ነው ኤክስ ወይ ራይት አይደል የምታደርገው የነበረው። ግን እየተካሄደ ምን ይደረጋል? የኢህአዴግ ሌባ ምናምን እያሉ እየጻፉበት በማርከር በምናምን ስድቦች እንደዚህ ማለት መብታቸውን ተጠቅመው የሆነ ነገር እንትን እያሉ ይከቱ ነበር ኮሮጆ ውስጥ። ቁጥሩ ሲቆጠር የምርጫው ካርድ የተበላሸው ካርድ ይበዛል ከኮሮጆ ከውስጡ ከሚወጣው እና ምርጫ ቦርድም ኦፊሻሊ ይህን ሲያሳውቅ ነበር። የተበላሸ እያለ ተበላሽቶ ግን አይደለም። ልክ አሁን ቅድም እንደተባለው አይነት ዜጎች ሀሳባቸውን ገልጸው ሰው ውስጥ አስቀምጦት ነው ያለው እና አስገዳጅም ሁኔታ ከሆነና ምናልባትም ገበሬው በዚህ አስቸጋሪ ሁኔታ ውስጥ ማዳበሪያን አልሰጥም ብሎ ጉሮሮ ላይ ከሚቆምበት ይህንን አማራጭ ቢከተልም አንድ ነገር ነው የሚል ሀሳብ ለመጨመር ብዬ ነው። ሌላው አንቺ ያልሽው ነው በጣም ቁም ነገሩ ደግሞ ምንድን ነው? በእንደዚህ አስቸጋሪ ሁኔታ ውስጥ አስቻይ ሁኔታ በሌለበት ሁኔታ ውስጥ የተቃዋሚ ፓርቲዎች ሀቀኞች ምንም እንኳን ችግር ቢኖርም እየፈተንን ሄደን ፈተናውን ካልቻልን እንወጣለን ብለው በሁለት በኩል እነድፈ ዳቦ እያረሩ ማለት ነው ከላይም ከስር እዚህ ቻሌንጅ ውስጥ ለመግፋት እየሞከሩ ባለበት ሁኔታ መንግስት ራሱ ከሌላው ባልተናነሰ የስንዝር ያህል እንኳን ሊፈቅድላቸው አልፈለገም። የሚገርምሽ ነገር የስንዝር ያህል እንኳን ቲቪ ላይ ወጥቶ ሀሳባቸውን በነፃነት ሲያቀርቡ በማህበራዊ ሚዲያ ሰራዊቱን አሰማርቶ ዛቻና ማስፈራሪያ ደህንነቱን ቤት ድረስ እየላከ መውጫ መግቢያ እያሳጣቸው አብዛኞቹ ሀቀኞች እስካሁን ባሉ መመዘኛችን ነው እንግዲህ ወጥተው ባደረጉት በአደባባይ ንግግራቸው በህዝብ ዘንድ ተቀባይነትና ይሁንታ ያገኙ ተወዳዳሪዎች በማግስቱ የሚገጥማቸው ነገር ማስፈራሪያ ነው፣ ዛቻ ነው። በማህበራዊ ድረገጽ ሌላ ነው፣ ለጉድ ነው። እናንተ የኤርትራ ተላላኪ የሻዕቢያ ተላላኪ እንደዚህ እያሉ ፎቶቸውን እየገለባበጡ ምን እያደረጉ የሚያደርጉት ነገር የስነ ልቦና ተጽዕኖ ለመፍጠር የሚሄዱበት ርቀት ከባድ ነው። እሱ ደግሞ አልበቃ ብሏቸው ደግሞ በአካል ስልክ በመደወል ቴክስት በመላክ ጭምር አደገኛ ዛቻ የብልጽግና መንግስት እየላከባቸው ነው ያለው። ምን ያህል ፈተና ውስጥ እንደሆኑ የሚያሳይ ነው። እንደው አትሊስት እንኳን ይሄንን ነገር ሊፈቅድላቸው አልፈልግም። ተወዳድረው አሸንፈውት ሌላ ነገሩን እንተውና እንኳን እስካሁን ባየነው አደባባይ ላይ ወጥተው
ፖሊሲዎቻቸውና አማራጭ ሀሳቦቻቸውን በስሱ እንደውም ሲበዛም እኮ አይደለም በስሱ መንግስትን ለመተቸት ባደረጉት ሙከራ ይህ አይነት ፈተና እየደረሰባቸው ነው ያለው። መንግስት እንግዲህ እዚህ ነው ያለው። ምንም ትብብር አላደረገላቸውም። ይህንን አንቺ በሰጠሽው ሀሳብ ላይ ልጨምርበት ብዬ ነው። በነገር ላይ የካርዱ ነገር በደንብ አጽንኦት ብንሰጥበት ጥሩ ነው። አሁን ትዝ አለኝ አንተም ስትናገር በወቅቱ ለካ ማህበረሰቡ በዚህ ደረጃ ተጠቅሞበታል። ስለዚህ እነዛ ድሮ የምንጠቀምባቸውን ነገሮች አሁንም መሳብ ያስፈልጋል እና ጥሩ ነው። የተበላሸ ካርድ ሳይሆን የተበላሸ ምርጫ ነው የተደረገው። ስለዚህ በካርድን በማበላሸት የማይረባ ምርጫ፣ ለውጥ የማያመጣል ምርጫ፣ መንግስትን ብቻ አምባገነን አድርጎ ሊያስቀጥል የሚችል ምርጫ ከሆነ እሱን የራስ መንገድ ፈልገ በዛ ተቃራኒ መሄድ በጣም ጥሩ ነው እና እንደውም የመጣልኝ ምንድን ያው ኮሮጆ ምናምን ይሰርቃሉ የተለመደ ነው እና ኮሮጆ ተሸክሞ እንኳን ሰርቆ ሲወስደው እና ሲከፍተው ትክክለኛ ካርድ አይደለም፣ ስድብ የተጻፈበትን ምናምን መንግስትን የሚተቸውን ጽሁፍ ይዞ ነው እንግዲህ ኮሮጆ ተሸክሞ ሄዶ እንትን የሚለው ማለት ነው። እና ለዛ በጣም ጥሩ ነው። እንደውም መምረጣቸው ካልቀረ ማውጣታቸው ካልቀረ ግዴታ ከሆነ አይቀር አለመምረጥ አንድ ነገር ነው። ከዛ ግን ያንን ማድረግ ካልተቻለ የሚፈልጉትን ጽፈው ትክክለኛ የኢትዮጵያን ሕዝብ ስሜት እና ፍላጎት በተለይ አዲስ አበባ ያለህን ሁሉ መከራና ጫና እዛ ላይ ጽፈ ማንነትህን ስምህ ስለማይጠቀስ ማንነትን በደንብ ማሳየት አለብህ እና በዛ ደረጃ ጥሩ ራስንም መግለጫ ተቃውሞንም ማሳያ ሊሆን ይችላል ብዬ አስባለሁ። ስላስታወስከኝ አመሰግናለሁ። አዎ ይሄ ምርጫው እንግዲህ የተባለው የጨበራ ምርጫ እና ይሄ አስቻይ ሁኔታ ቅድም ደጋግመን ብለናል ማለት ስለማይጠበቅ ማለት ነው። አሁን እንደ ሀገር ምርጫ ላይ ቁጭ ብለን የምንወያይበት በጣም አንገብጋቢና አስቸጋሪ ሁኔታ ላይ ነው ያለነው። ሀገር በጦርነት ውስጥ እየታመሰች ነው ያለው። የኢኮኖሚው፣ ማህበራዊ ምስቅልቅል የሆነ ፖለቲካዊ ሂደቶች አሉብን። በዚህ ሂደት ውስጥ የኢንቻል እንኳን ያገዛው ስርዓት መፍትሄ ለመስጠት ፈቃደኝነቱን ባላሳየበት ሁኔታ እንዲህ ነገር ማውራቱ መነጋገሩን በዚህ ሂደት ውስጥ መሳተፉ በራሱ እንደ ቅንጦት የሚቆጠር ነው። ሆኖም ግን ይሄ ነገር አስቻይ ሁኔታ ቢኖርም ባይኖርም ያለውን ነገር ግን ያለን አማራጭ ይሄ ነው። በዚህ መንገድ በዚህ ዘዴ ሄደን ግን የሚቻለን ጠጠር እንጥላለን ለሚሉት አይዞር በሉ አይሆንም ብለን የምንከራከርበት ነገር የለም። ሆኖም ግን ያለውን መሬት ላይ ያለው ሀቅ ነባራዊ ሁኔታ ግን በእንዲህ መልኩ እናስቀምጣለን ነው የብዙ ጊዜ ንግግራችን። አሁንም ቢሆን ይሄ ከደሞዝ እየቆረጡ ከመስሪያ ቤት በር መግቢያ መውጫ ላይ ፊርማ ይሄኛውን ነገር እንደ አንድ ፔሮል መፈረሚያ ሊያደርጉት ይችላሉ። ምናልባት በውስጥ ለውስጥ የምርጫ ካርድ ያልያዘ የመንግስት ሰራተኛ ደሞዝም ሆነ ሌላ ነገር ብሎ በእነሱ ባላቸው መዋቅር ተጽዕኖ ሊፈጥሩበት ይችላል። ያ ከሚፈጥሩበት ይሂድ ያውጣው የያዘው ልክ 97 አስታውሻል። ትላንት ለቲሸርት ዛሬ ለነፃነት ተብሎ ነው አደባባይ ተወጣው አይደል? የእውነትን ነፃነቱን አሳይቷል። ያውጡት። ጠዋት ላይ ደግሞ ተሄዶ ባወጣችሁት ምርጫ ካርድ መሰረት ነው እናውጡና ይህን ነገር ካልመረጣችሁ ብሎ ሁሌ እንደሚያደርጉት ማለት ነው። እጅግ አስገዳጅ ሁኔታና ከአቅም በላይ የተፈጠረ የሆነ ነገር ያለ እንደሆነ ሌላኛው የዲሞክራሲ መንገድ መገለጫው ነው። ይሄዱና ኮሮጆ ውስጥ የኔ ነው የሚሉትን ድምፅ ያስቀምጡ። ከዛ ያ ህዝብ ይፈርዷል የሚለው ነው። ሌላው ቅድም እንደገለጽኩ ደግሞ ምንድነው አሁን ላይ ያው የአገዛዙ ሽማምንቶች ምርጫን ለማስመሰል ደፋ ቀና እያሉ ነው ያሉት። ትላንትና ዞር ብሎ ያላዩትን አካባቢ ላይ ዛሬው አለሁልህ ለማለት እየሄዱ ነው ያሉት። እሱም ብቻም አይደለም ራሳቸውን ትዝብት ውስጥ የሚጥልም ነገር እየከተቱ ነው። ለምሳሌ በአማራ ክልል የሚንቀሳቀሱ ሽመኞች በተመለከተ ከትልቁ ሰውዬ እንጀምራለን። ከአቶ ተመስገን ጥሩነህ ትልቁ ሰውዬ ስል በእድሜ አይደለም ካሉት የብልጽግና ሽማምንቶች የብአዴን ምስለኔኖች አንዱ ትልቁ እሱ ነው። በምክትል ጠቅላይ ሚኒስትር ማዕረግ ስለተሾመ ያው አማራዊ ውክልና ኖሮት እንጂ አቅም የምናምን ጉዳይ አይደለም። የብሔር ተዋጽኦ ነው። ምንም ኃላፊነት የሌለው አማራ በመሆኑ ብቻ ምክትል ጠቅላይ ሚኒስትር ሆነ ልክ ደመቀ እንደነበረው ማለት ነው። ይሄም ከዛ የተለየ ሀሳብ የለውም። ግን ገራሚው ነገር ግን አሁን ላይ ይህ ሰው በባህር ዳር ያው ራሱን እጩ አድርጎ የብልጽግና እጩ አድርጎ ተወዳዳሪ ሆኗል። ትንሽ ይህንን መፈተሽ ያስፈልገናል። ምክንያቱም በባህር ዳር በመወከል በሰባተኛው ሀገራዊ ምርጫ ብልጽግና ፓርቲ የወከሉት አቶ ተመስገን ጥሩነህ ለህዝብ ተወካዮች ምክር ቤት፣ አቶ አረጋ ከበደ ለገሰና ወይዘሮ ሰላማዊት አለማየሁ በቀለ ደግሞ ለክልል ምክር ቤት እጩነት ቀርበዋል። እነዚህ ሶስቱ እና በጣም የሚገርመው ነገር ምስሉን እንደው እያስኬድን እንለዋለን። ሰሞኑ ከባህር ዳር ጎንደር፣ ከጎንደር ባህር ዳር በቃ ሰውየው እንዳልኩሽ ምስለኔ ነው። ምንም ስራ የለውም፣ ይዘዋወራል። ኃላፊነት ቢኖርበት ስራ ቢኖርበት በዚህ ደረጃ በመንግስት ውጭ በአውሮፕላን ሲሽከረከር አናየው። በጣም ገራሚው ነገር ደግሞ
ከአዲስ አበባ አቶ ተመስገንና አቶ አረጋ ከበደ በአንድ ፕሌን ተጭነው ይሄዱና ቀድሞ አቶ አረጋ ከበደ ይወርድና አበባ ቄሶች ምናምን ነገር የሆኑ ምናምን ደቀ መዛሙርት የሚያሸበሽቡ አበባ ይዞ ይጠብቅና ይቀበለውና ያስገባል። አንድ አይደለም ለሳምንት በተደጋጋሚ ባሉ ጊዜያት ልዩነት ነው ይሄንን እያደረገ ያለው። በጣም የሚገርምሽ ነገር ጥይት ማብረጃ እያደረገው እኮ ነው። ኤዲተሩ ይህንን ቢያስኬድልንና የቪዲዮውን አይተነው ትንሽ ብንመለስ እና ሀሳብ ብንሰጥበት ደስ ይለኛል። መቴ መልካም ከጎንደር ባህር ዳር ስትመላለሽ የሚለውን ዘፈን ያስታውሰኛል። እነዚህ ሰዎች መመላለስ የሚገርምሽ እኮ ነው። አሁን ለምሳሌ ሌላው እንዲህ ምስሉም እየሄደ ይኸውልሽ ይሄዳል። አረጋ እንዲህ ብሎ ይቀበሏል። ተመስገን እንደዚህ ይወርዳል። ሁለቱም እኮ እዛ አማራ ክልል የሉም እኮ እንዲህ ጉዳይ ሲኖራቸውን አዲስ አበባ የሚሄዱት እዛ ሊያስቀምጣቸው የሚችል አንዳችም ነገር ስለሌለ ማለት ነው። አሁን ያሉበት ነባራዊ ሁኔታ እዛው ነኝ ለማለት ነው። ቀድሞ ወርዶ አበባ ምናምን የሚያስተካክለው ሊቀበለው ማለት ነው። አብሮ ከሄደ በኋላ አሁን ነው እኮ የተገለጸ ልትለይ የፈለገው ነገር ይታይሽ። ሌላው በጣም ገራሚው ነገር ደግሞ ተመስገን ጥሩነህ ባህር ዳር ነው ወክሎ የሚወዳደር መሀል ከተማ ላይ የባህር ዳር ያለው እዛ በአማራ ክልል ያለው ልዩ ኃይልና ሚኒሻ እሱን ለመጠበቅ አሁን ካለው የጸጥታ ሁኔታ የሚቻል አይደለም በሚል ከአዲስ አበባ ወታደር ጠባቂ ሁሉ ተልኮ ነው በነገርሽ በሱ ዙሪያውና ባህር ዳር ሙሉ ዙሪያውን በልዩ ሁኔታ በወታደር እየተጠበቀ ነው እንዲንቅስቃሴ እያደረገ ያለው። ምንም እንዳልተፈጠረ ለማስመሰል ልክ እሱ እንዳለቃውም ብስክሌት እየነዳ በባህር ዳር ጎዳና ላይ ሽር ብትን ሲል አይተነዋል። በጣም የሚገርምሽ ነገር ቀላል አይደለም እሱ ነው ያደረገው። ማታ ላይ ነው ጊዜ ስለሌለን ቪዲዮውን እንደው ሰዓቱን ላለማሻማት ብለን እንጂ አለ በብስክሌት ሽር ብትን ሲል። ግን አቶ ተመስገን የትውልድ ቦታው ቢቸና አይገባትም አዛ። አሁን ይህንን ነው እንግዲህ ትንሽ ቆይታ እንድናደርግ። አሁን ይሄ ሰው እውነት ማህበራዊ መሰረት አለኝ የሚል ከሆነ በትውልድ ቦታ ላይ ተወክሎ ከመጣበት አካባቢ ላይ እውነት የአማራ ህዝብ ሁኔታ አሳስቦት ከሆነ እውነት ለአማራ ህዝብ እንደሚሉት የቆሙ እንደሆነ እዛ ቦታ ሄዶ በትውልድ ቦታ ላይ ሄዶ በተወለደበት አካባቢ ያለውን ማህበራዊ፣ ፖለቲካ፣ ኢኮኖሚያዊ ችግር ለመቅረፍ እኔን ምረጡኝ ብሎ እዛ ቅስቀሳ ማድረግ ነው የሚገባው። እንደዚህ በባዶ መንገድ ይኸውልሽ ቅድም ስልሽ የነበረው ማለት ነው ማንም ድርሽ እንዳይል ተደርጎ ልዩ ጥበቃ ተደርጎ እንዲሄዳል። ከዛ እዚህ አካባቢ ተወዳደርኩ ይላል። ኮሮጆ በዚህም በዛም ተገለባብጦ እንደምንም ይላል። አለፈ ተብሎ መልሶ ምክትልነቱን ለማስቀጠል ይመጣል። እንግዲህ በዚህ ሁኔታ ነው። ሌላው ገራሚው ነገር መት እዚሁ ላይ ምናልባት የሄድኩበት መሰለኝ አንቺም ትመችበታለሽ። አሁን የሽመልስ አብዲሳ በኦሮሚያ ክልል እንዲህ ሲገባና ሲወጣ በአበባ በሙሉ ስንቀበለው አይተን እናውቃለን። መት አናቅ አይታወቅም። የሶማሌው የምክትል ጠቅላይ ሚኒስትር አደም ፋራ ወደ ሶማሌ ሲሄድ ብዙ ጊዜ ይሄዳል። ሙስጣፌ በእንደዚህ መልኩ ተቀብሎታል? በሌላም ደረጃ እንደዚህ በጣም በየሳምንቱ አይዘገብላቸውም። ሄዱ ወጡ ገቡ ተብሎ እንጂ እነ ጌዲዮን ጢሞቴዎስ፣ ሌሎች ሚኒስትሮች፣ ከፍተኛ ኃላፊዎች ይሄዳሉ ወደ መጡበት ወደ ሄዱበት። እንዲህ አይነት ግን አቀባበል የለም። ተመስገን ጥሩነህ ግን ከሰሞኑ እንደዚህ ሳር እየተበተነለት ይሄዳል ይመጣል። እና በዚህ ጉዳይ ላይ አንድ በሌሎች አካባቢ ያልተለመደ ነገር ነው እየተደረገ ያለው። ሁለት ደግሞ ክልሉ እሱን አሁን ለምሳሌ በሱ በትውልድ ቦታው ላይ ቢቸና አካባቢ ላይ ልብ ያለ መንግስት መሪ የሆነ ጦርነት ነው ያለው። አካባቢው ሰላም የለም። ትምህርት ቤቶች ስንለው በአማራ ክልል ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ተፈናቅሏል። ትምህርት ሚኒስቴር ራሱ ያረጋገጠው መረጃ ነው። ከፍተኛው ቁጥር የሚይዘው እዛ ነው። አብያተ ክርስቲያናት፣ መስጊድ፣ የማህበራዊ አገልግሎቶች የሚሰጡባቸው ቦታዎች የወደሙትና አገልግሎት እንዳይሰጡ የተደረገው እሱ ባለበት አካባቢ ምንም እሱ የተወለደበትና ያኖረበት አካባቢ ምንም እንዳልተፈጠረ ለማስመሰል ዙሪያ ገቡን በወታደር አሳጥሮ ባህር ዳር ላይ ግን እንደዚህ ሽብር ብትን ሲል ይሄ ሰውዬ እያየ ነው ያለን። እሱ አልበቃ ነውና ደግሞ መሀል ጎንደር ላይ ኤርፖርት ውስጥ ዛሬ እና ሰሞኑ ደግሞ ልክ እንዲህ ተመሳሳይ ነገር ሊያሳየን እየሄደ ነው ያለው። እሱ ብቻ አልበቃ ብሏል። አንዳንድ የሚወጡ መረጃዎች አሉ። እሱ አንቺ ታጋሪናለሽ። ትልልቅ ሹመኞች ሁሉ ከአማራ ክልል ውጭ ያሉት ትልልቅ
የብልጽግና ኃላፊዎች በእርግጥ በኢህአዴግም ዘመን ያገለገሉ አሁን ላይ ከማዕከላዊ መንግስትነት ወርደው በክልል ደረጃ ለተለያየ አካባቢ እንዲወዳደሩ ሁሉ እየተደረገም ያለበት ሁኔታ አለ። ብዙ ጊዜ ሰዓት ወሰድኩብሽ መሰለኝ መቴ፣ አንቺ እስኪ ሂጂበት ትንሽ የተመስገን ነገር ያው አይሆንልህም። እኔ እኮ በጣም የሚገርመኝ ቄጤማው በየጊዜው የሚታጨደው ለነሱ በቃ እሱ አሳዘነኝ። ያው ኪነቱ ምናምን እንኳን ይከፈለዋል። ያው የሚመጣው ሰው ሁሉ አበል ምናምን ተደርጎ እዛች ሁል ጊዜ የሆነች ድግስ የምትመስል ነገር አዘጋጅቶ ነው። ከዛ ደግሞ ያ ሁሉ አጀብ እንግዲህ ወጪ በጣም ብዙ ነው ያለው። በፕሌን መምጣት ብቻ ሳይሆን አጀቡ ደግሞ ወደው አይደለም። ባለፈው የደረሰባቸው ነገር ታስታውሳለህ አይደለ እንዴ? ለትንሽ እኮ ነው ያመለጡት ባለፈው እዛ ባህር ዳር ላይ እና አሁን እንደዚህ እንደውም ደፋር ናቸው፣ ጎበዝ ናቸው። እውነት አደንቃቸዋለሁ። በሚጠላቸው ማህበረሰብ ላይ ደጋግሞ ለስልጣን ሲሉ ይህን ያህል መስዋዕት መክፈል በጣም ትልቅ ነገር ነው። የእውነቴን ነው። በሚጠላቸው ማህበረሰብ ላይ ዛሬ አይደለም ከትላንት ጀምሮ፣ ትላንትና ከአንድ ሰው ጋር ስንወያይ እንደ የአማራ ክልል ላይ እንደዚህ አይነት ችግር አለ ምናምን ካልሽ የአማራ የሆኑ ሰዎች ስልጣን ላይ አልነበሩም ወይ አለኝ አንድ ሰው። አይደሉ ወይ እነሱ ዝም ለምን ይላሉ አለኝ። እነዚህ ሰዎች አሁን የምታውቃቸው ወያኔ የአማራ ጠላት አልነበረም? በሀገርም ደረጃ ብዙ ጥፋት አድርጓል። አማራ ላይ ብዙ ጥፋት እንዴ! ወያኔማ በደንብ በስም ሊስት እያወጣ ነው የአማራ ስሞችን እየሰረዘ ምን እያለ ምናምን አለኝ። ታዲያ እነዚህ ሰዎች በወያኔ ጊዜ ስልጣን ላይ አልነበሩም እንዲ ያልኩት፣ አዎ ነበሩ። ስለዚህ ኦልሬዲ ለዛ ነገር ለዚሁ ለባህርነት ከትላንት እስከዛሬ የሚያገለግሉ ናቸው እና ለምን ብለህ ነው አሁን የምትጠይቀው? ትላንት ያልጠየቁትን አሁን ለምን ይጠይቃሉ? ስለዚህ እነዚህ ተወካዮች ሳይሆኑ ስልጣናቸውን አንዳንዶቹ እኮ ስንት ነው 30 ዓመት ሁሉ የሚያገለግሉ አሉ። አሁን እንደዚህ ምርጫ ተወዳዳሪዎቹን ወደ ክልልም ለምንም እየተወዳደሩ ያሉትን መረጃዎቹ መጥተውልናል። በደንብ በዝርዝር አንድ እንሄድበታለን እና እሱ ለሌላ ጊዜ እናስቀምጠው። ዋናው ነገር የእነዚህ ሰዎች መመላለስ በጣም ያንን ማህበረሰብ ስራ እያስፈታው ነው። ገንዘብ ያው የመንግስት የኢትዮጵያ ገንዘብ ነው የሚወጣላቸው በየጊዜው። እነሱም በየጊዜው ፎቶ ለመነሳት እንዲህ ካሁን ተሳቀኩኝ እዚች ጋር ቶሎ ቪዲዮ ተነስቼ መጥቻለሁ ተብዬ ልመለስ እንግዲህ ተሰናብተው ይመስለኛል የሚመጡት በየጊዜው። ግን መመለስ አይችሉም። እንደዚህ ሳያረጓት መመለስ አይችሉም። ተሰጥቷቸዋል ግዴታ። በሰላም መልስ በኝ ቴዋ ተባብለው ነው የሚሄዱት እና አሁን እዛ ያሉት ደግሞ የታቋላ ዘፈኑን ከጎንደር ባህር ዳር ስትመላለሽ የሚለው ቢቸናና ታቂያት ብሎ ሰው አማሽ ብሎ ሊያሙት ይችላሉ። እንግዲህ ሰው የተወለደበት ያደበበት የሚያውቀው ማህበረሰብ ጋር ሄዶ እኔን እንግዲህ ታቁኛላችሁ ወዳጃችሁ ነኝ እዚሁ ነው ያደግኩት ምናምን ብሎ ይሄንን ማድረግ አይቻልም። ስለዚህ ማንም ሰው ቢመርጣቸው እንኳን የማያውቃቸው በአዴን ካድሬነት አሁን ደግሞ በብልጽግና ካድሬነት ብቻ የሚያውቃቸው እንጂ መሬት ወርደው ከህዝቡ ጋር ምንም ያልሆኑ ሰዎች ናቸው አሁን እነ ተመስገን ጥሩነህ እዛ ሄደው የሚወዳደሩት። ስለዚህ እሱን የትም አይደርስም፣ የምናየው ነው ሁሉንም ነገር። ግን በኢትዮጵያ ታሪክ ላይ ለመጀመሪያ ጊዜ ጠቅላይ ሚኒስትሩ ነቀምት ደርሰው መጡ ተብሎ ብሬኪንግ ኒውስ። ተመስገን ጥሩነህ ባህር ዳር ደርሶ መጣ፣ ጎንደር ደርሶ መጣ፣ ብሬኪንግ ኒውስ ነው። ምክንያቱም አይቻልም። ኢቲቪ እሱን እኮ ነው መጥተውልሽ። አሁን ኢቲቪ በእውነት እንትን ሞኒተሪንግ አድርጊው። ኢቲቪ፣ አማራ ማስ ሚዲያ፣ ፋና እንዳለ ይሄ ዜና በቃ የሳምንት በሙሉ ያዙት። ይሄ ነው ትልቁ ክስተት ነው። ይሄ የሚያሳየው ኖርማል አለመሆኑን ነው። ሀገሪቷ ምን ያህል ችግር ላይ መሆኗን ብቻ ሳይሆን እነዚህ ሰዎች ምን ያህል ጠላታቸው ብዙ እንደሆነ፣ ምድሪቷ እንዴት እንደምጠላቸው፣ እንዴት ተሳቀው እንደሚንቀሳቀሱ ማሳያ ነው። እነሱም ተግተው ይተውኑታል። መቼ መጨረሻውን የምናየው ነው። ያው ከዚህ ከምርጫ ጋር እሱ እኮ ይኸውልሽ አሁን የተመስገን ጥሩነህ ወደ አማራ ክልል የሚሄድ እኮ ምናልባት በዚህ በነገሩን ዜና ደረጃ ቢሆን ወደ ሀቅ ብንወስዶ እኮ እንደው እኔ አንድ የውጭ ሀገር መሪ ቢሄድ የሚሰራ ዜና እኮ የውጭ ሀገር መሪ እንጂ ራሱ በምንለው በብሔር መስፈርት ማንነት አማራ የሆነ ራሱ ከክልሉ ራሱ የተወለደበት አካባቢ የነበረ ባለስልጣን የሚያስተዳድረው አካባቢ በባህዴን ውስጥ የምክር ቤት እኮ አባል እኮ ነው ሰውየው እኮ ያለበት የፖለቲካም ስልጣንም ኃላፊነት ያለበት ተወላጅ የሆነ ወደ አካባቢው መሄድ ሳምንቱን ሙሉ በሀገሪቱ ትልልቅ ሚዲያዎች እንደ አንድ ትልቅ ዜና የውጭ ሀገር መሪ ክልሉ ላይ ሄዶ ጉብኝት እያደረገ እንዳለ ለሱም ቢሆን አንዴ ልትይ ትቻለች፣ ሁለት ሶስቴ
ቤተክርስቲያን ሰዎች ያሉ፣ መስጊድ ያሉ ዘማሪያን፣ አሸብሻቢያን የሆነ አበባ በታኝ፣ ፈንድሻ በታኝ፣ ቄጤማ ጎዝጉዘሽ ምን ብለሽ እንዳልኩሽ ደግሞ ድራማው ደግሞ አስቂኝ የሚያደርገው አረጋን ከበደ ክልሉ ላይ አይቀመጥም፣ ይፈራል። ቅድም እንዳልነው ማለት ነው፣ አይተማመንም። ይሄ ግን የውዴታ ግዴታ ነው፣ ትእዛዝ ነው፣ ከበላይ ነው፣ ይሄዳታል። ከፊትና ከኋላ ሆኖ አብረው ይሄዱና ቀድሞ ሹልክ ብሎ በዛች ቁመቱና በዛች ሁኔታው ላጥ ብሎ ይወርድና ከፊት ይሄድና ከነዛ ከሰልፈኞቹ ከአበባ በታኞቹ ጎንና ቀረባ ምናምን ብሎ አበባውን ይዞ አስኪኝ እንኳን ለመስገንን ይጨብጧል፣ ይቀበሏል። አይደክመውም። ስንቴ በዚህ 15 ቀን ውስጥ 2-3 ጊዜ። ዛሬ ደግሞ ጎንደር ሄዷል። በተመሳሳይ ነገር ደግሞ ደስቴ ሁሉ ሊሄድ ይችል ይሆናል። ይህ ለምን ሊገርመን እኮ በዚህ ደረጃ ሊወራ አይገባም። ቅድም አንቺ እንዳልሽው ቁም ነገሩ ምንድነው? መሬት ላይ ያለው ሀቅ ይህ አይደለም። ለተመስገን ጥሩነህ ራሱ ክልሉ ብርቅ ሆኖበታል። እግሩን ረግጦ በነፃነት ሊንቀሳቀስ እጩ ነው አይደል? ተወዳዳሪ ነው አይደል? በነፃነት ታች ድረስ ወርዶ ወክላለሁ የሚለውን ማህበረሰብ ወክለኝም የሚለውን ማህበረሰብ አግኝቶ ወርዶ በነፃነት ተወያይቶ የሚበሉትን በልቶ የሚጠጡትን ጠጥቶ ችግሮቻቸውን ተረድቶ ህዝባዊ ስብሰባዎችን አካሂዶ በሙሉዓለም አዳራሽ በታንክና በመትረየስና በሌላ በስናይፐር በአየር ወለድ አስጠብቆ አይደለም መሰብሰብ ያለበት። ቀበሌና ወረዳ ድረስ ወርዶ ተሰብስቦ ተነጋግሮ ከራሱ ህዝቡን ካሉት ከባዴኔ ከብልጽግና ሹመኞች ከወረዳ ከቀበሌ አመራሮች ጭምር እነሱ ማናቸውም ሊገሉኝ ይችላሉ። እነዛ ሁሉ ማድረግ ነበረበት። ግን ሄደት ይላል ኤርፖርቷ ላይ ማታ ላይ ደግሞ ቤት ግቢውን ሰፈሩን ጭር አድርጎ አሁን አለ ቪዲዮ ያው ጊዜ እንዳልሻማ ብዬ ነው። ጣና ተስተካክሏል በውበት ደረጃ ያማረ ነገር አለ አድርጎ ነው ማታ ሄደው እና እዛ ጣና ሐይቅ ሄደ ማታ ላይ ግቢውን ጭር አድርገውት የነሱ ሹመኞችና ጋርዶች እንደ ተዝናኝ ሰው እዚህም እዛም ያችን አሳ ይዘው ምናምን ጥግጥጓን ይዘው ምናምን ቁጫ ማታ አሳቻ ሰዓት ጠብቆ አያችሁ ህዳሴያችን ልምላሜያችን ብልጽግናችን ምናምን ያለ ከዛ እንዴት ነው ምናምን አለ። አደባባዩን ሰላም በሉ መንገድ ከላይ እስከታች ምናምን ከኤርፖርት ጀምራችሁ አዘጉ ምናምን አለ። አውቀዋለሁ አካባቢ ምልክት ካስደረገ በኋላ ደግሞ ምን አደረገ? ውጥር አድርጎ ካዘጋ በኋላ ሳይክሉን ይዞ ልክ እንዳቢቹ ውስጥ ላትላትላ እንዴት ነው ነገር አያውቅም እንዴ? ኧረ ቶሎ በሉ በዚህ መሀል በጋ መሆኑ ነው እንጂ ዝናብ ኖሮ እንደ የመብረቅ ድምፅ ራሱ ሌላ ተው የመብረቅ ድምፅ ምናምን ቢል የት እንደሚገባ የሰውዬ እንጃ። እና ብርቅ ሆኖበታል እሱ አልቻለም። በዚህ ደረጃ ነው ክልሉ ያለው አገርም ያለው በዚህ ደረጃ። ምናልባት አብይ እዛ በሸሻ ጅማ ሄዶ ደግሞ ከዚህ የተለየ ነገር ያሳየናል ብለን ማዋረድ ስራው አይደለ? የራሱን ሰዎች ዝቅ ማድረግ ምን አለበይን ተቃራኒውን ነገር እዛ በሻሻ ልክ እንደባለፈው እንዳደረገው የሚወዳደር ሰው ትውልድ ቦታ ሄዶ ምን ብሎ ያው እዛም ጥበቃው ምኑ እንዳለ ሆኖ ማለት ነው። እነዚህኞቹ የተሻለ ያው ብልጭልጭ ነገር ይወዳል ያሳየናል ብለን ተስፋ እናደርጋለን። ይሄ ልጨምር ያለን እንግዲህ የእነሱ የብልጭልጭ መወዳደሪያቸው ነገር ጠቅላላ ብልጭልጭ እና ሳይክል ነው። እንግዲህ የኢትዮጵያ ሕዝብ ሳይክል ናፍቆት እንዴት ሊመርጣቸው እንደሚችል አናውቅም። ሌላ ያው የአደጋ ዜናዎች አሉ። በሶማሌ ክልል ጅጅጋ ከተማ በአንድ ገበያ ማዕከል ላይ ትላንት ነው እንግዲህ ሌሊት በደረሰ ቃጠሎ 46 ያህል ሱቆች መውደማቸውን የክልሉ ኮሚኒኬሽን ቢሮ ኃላፊ ለዶቼ ቬለ ገልጿል። እዛ ላይ ያየሁት ዜና ነው። ዜናዎቹ በትላንትና ሲዘዋወሩ ነበር። አንዳንዶቹ በጣም ብዙ አደጋ የደረሰባቸው ሰዎች አሉ። አንድ ሰው የወደመብኝ ንብረት ከ10 ሚሊዮን ብር በላይ የሚገመት ነው። ከጉምሩክ አውጥቼ ጥቅም ላይ ያዋልኩት $35,000 በላይ ይሆናል። ልጆችን ያለ አባት የማሳድግ እናት ነኝ። ትላልቅ የሚባሉ 2 ሱቆች ነበሩኝ። ትልቅ የእቃ መጋዘን ነበረኝ፣ እቃ ማስቀምጥበት በጣም ለመቁጠር የማይመች ብዙ ንብረት በውስጡ ነበረ ይላሉ። እንግዲህ እሳት አደጋው በምን እንደተጀመረ ባይታወቅም በዚህ ደረጃ ሰዎች በአንድ ሌሊት እንደዚህ ንብረታቸውን ወድሟል። ኢትዮጵያ ውስጥ እንግዲህ ኢንሹራንስም ምንም ስለሌለ በአንድ ጀንበር መልሶ ወደ ድህነት ወደ ችግር የመውደቅ ቻንሱ ሰፊ ነው። የዚህ ከመሬት መንሸራተት ጋር የነበረው አደጋ በተለይ በአርባ ምንጭ ብቻ 70 ምሰሶች በጎርፍ እንደወሰደና የኤሌክትሪክ አገልግሎት ሁሉ መቋረጡን የሚያሳይ ዜና በቲክፋ ላይ ወጥቷል። ቀላል አይደለም ይሄ ነገር። አሁንም በተለይ ክረምት ላይ ከዚህ የበለጠ በጣም አስከፊ ነገር ይዞ ስለሚመጣ ጥንቃቄ ያስፈልጋል። እኛ ለህዝቡ ነው እንጂ ሌላው ማህበረሰብ ሌላው የመንግስት አካል ግድ አለው ብለን አስበን አይደለም። ግን
በዚህ ደረጃ ወደ 70 የኤሌክትሪክ ምሰሶዎችን የሚጥል ከሆነ ማህበረሰቡ ከአደጋ ራሱን መከላከል እንዳለበት በዚሁ ለማሳሰብ ነው። ሌሎች መረጃዎች አሉኝ። በተለይ ከነዳጅ ጋር በተያያዘ የተለያዩ ዜናዎች እየወጡ ነው ያሉት። አንዳንዶቹ የመደመር መጽሐፍ ላይ ባስቀመጠው መሰረት ጠቅላይ ሚኒስትሩ ወይም ከዚህ ቀደም እኛ ይህንኑ አስበን ተዘጋጅተን የኤሌክትሪክ መኪና ያለው ለዛ ነበረ እቺ ቀን ትመጣለች ብለን ነበረ የሚሉ አሉ። እንደዚሁ ደግሞ የተፈጥሮ ጋዝ ለምን የመኪናውን እንትን ሞተር ምናምን ቀያይረን የተፈጥሮ ጋዝ ልንጠቀም እንችላለን የሚል መረጃ ሁሉ ትላንት አውጥተው ነበር እና በዚህ ላይ ያው ነዳጅም አውጥተን ነበር ብሏል። ማህበረሰቡ ግን የነዳጅን ጉዳይ በተለያየ ሁኔታ ኑሮ ይሄ ሚዲያ ላይ ያለው ሌላ ነው። ይሄ በአደባባይ ወጥተው እነሱ የሚተውኑት ተውኔትና ስክሪፕት ሌላ ነው። ማህበረሰቡ ግን የነዳጅ ቁጠባ እንዴት መሆን እንዳለበት ምን ያህል እንደተቸገረ የሚያሳይበትን በተለያየ ሶሻል ሚዲያ እያጋራን ነው። አንድ ቪዲዮ ላጋራለን። ታስበው በዚህ ሰዓት መልእክት አስተላልፈዋል። ወራጅ አለ። ሰውም እንዳየሩ ጸባይ ይቀየራል፣ ሁሉንም እንደራስ ማመን ይቸግራል። ይህን ይመስላል። ያው ኢትዮጵያውያን ነዳጅን በቁጠባ እንዲጠቀሙ አንድ ጊዜ ላስገባው መልሼ አጭር ስለሆነ ኢትዮጵያውያን ነዳጅን በቁጠባ እንዲጠቀሙ አሳስበው በዚህ ሰዓት መልእክት አስተላልፈዋል። ወራጅ አለ። ሰውም እንዳይ ይህን ይመስላል እንግዲህ ባጃችን ትንሽ የባጃጅ እየጎተተ መውሰድ ጀምሯል እና በዚህ ደረጃ ነው የተቸገርነው። ምንም መንግስት አለኝ ቢል እውቅና ለመስጠት እንትን ቢልም እኛ ግን እንደዚህ ነው ኑሯችን ብሎ ህዝቡ ማህበረሰቡ ኑሮን በዚህ ደረጃ እያጋለጠ ነው። ሌላ መረጃዎች አሉ። እዚህ ላይ አስተያየት መስጠት ከፈለክ እድል ስጥ ይነጋቸው። ያው እንግዲህ ሁሌ እንደምንለው በተለይ ማህበራዊ ሚዲያ አክቲቭ የሆኑ ልጆች አሉ። ክሬቲቪቲ እንደዚህ የሆነ ፈጠራ ስራ ላይ ጎበዝ ሆኖ ማህበራዊ ሰሶቻችንን አደባባይ እንደሚያወጡ አሉ። አንዱ ይሄ ነገር ነው። በእርግጥ ይሄ ነዳጅ በዓለም አቀፍ ደረጃ የመጣ ችግር ነው። እንደ መንግስትም ያው ይሄ ነገር ለምን መጣ እንደ ሀገራችን የምንለው አይደለም። ከዓለም ካለው ከጦርነቱ ጋር ተያይዞ የመጣ ነገር ነው። ሆኖም ግን እኛ ሁሌ ንግግራችን ወቀሳችን መንግስት የገባውን ህዝባዊ ቃል ኪዳኑን እየጠበቀ አይደለም። ከአንዴም ደጋግሞ ነዳጅ አምርተናል ከነገ ጀምሮ እንኳን ደስ አላችሁ የሚል መግለጫ ሲያስነግር ነበር። ይሄ የተባለው ነገር በህዝቡ ላይ ያመጣው አንዳችም ለውጥም የለም። የታየ የተጨበጠ ነገር የለም። ለቃል መታመን መቻል አለብን። ዝም ብሎ የአደባባይ ቃል ንግግር መሆን መቻል የለበትም ብለን ባለፈው ራሱ በሰራነው ፕሮግራም ይህን ስንሰራ ነበር። አድምጦቱ የሚሆን ወይ ደግሞ ስቅ ብሎት አብይ አላቅም። ትላንትናና ደግሞ ወጣና የተፈጥሮ ነዳጅ አምርተናል ይሄን ነገር አውቀን ከዛሬ ጀምሮ ወጥቷል የሚል አንድ መረጃ እያሰራጨ ነው ያለው። አሁንም ቢሆን ጥያቄያችን የምንለው በመደበኛው በህዝቡ ኑሮ ላይ ይሄ ነገር ይለካ፣ በልኬት በቁጥር እንወቀው፣ በመስፈርት ደረጃ እንወቀው። ከችግሩ ትንሽ 100% ባያወጣው ባያቀልለትም ካለው የዕለት ጉርስ ላይ ካለው የኑሮ ላይ ካለው የዕለት ተዕለት እንቅስቃሴው ላይ ትንሽ እስኪ ደገፍ ሲያደርገው እንየው። ጥሩ ከሆነ ጥሩ ነው እንላለን። የአደባባይ ቃልና የአደባባይ ንግግር ብቻ አይሁን ነው የምንለው። ሌላው እንደዚህ ፈጠራ ላይ ያሉ ልጆች ደግሞ እውነተኛ ችግሮቻችን ነዳጅ ቆጥቦ ማባከን የለም፣ በዋነኝነት ለጸጥታ ኃይል ነው ነዳጅ መጠቀም መቻል ያለባቸው አለ። ሲቀጥል ብሎ በተዋረድ ያስቀመጣቸው ነገሮች አሉ። ይህም በራሱ ምንድነው ብለን መርምረናል፣ አይተናል ባለፈው በነበረው ሁኔታ። ታች ላሉ ደግሞ ለእንደዚህ ለተራው ደግሞ መፍትሄ አልተሰጠው። ስለዚህ ያለው አማራጭ ምንድነው እንግዲህ ይሄኛው ባለባጃጅ ነው፣ ሰርቶ ለቤቱ ለልጁ ለጉሮሮ እንደዚህ የሆነ ነገር ይዞ መግባት አለበት፣ መስራት አለበት። ሊሰራ ነዳጅ የለው ያለው አማራጭ ነው። በገመድ ይወጥራል፣ ይይዛል፣ እዛ ሰው ይጭናል፣ እየጎተተ ይሄዳል። የችግሮቻችን ማሳያ ነው ብዬ ነው የማስበው። ምናልባት ነገ ወደ ልጅ ላይ እርምጃ ሊወስዱበት ይችላል፣ ሊወስዱበት ይችላሉ። ለዚህ ነው ችግሩን ማሳየት ብቻ ሳይሆን ዘላቂ የሆነ መፍትሄ በሀገሪቷ ላይ እንዲመጣ ደግሞ መስራት አለበት ወጣቱ። እንዲህ ችግራችን እዚህ ላይ ደርሷል ብቻ ማለት መፍትሄ አይሆንም፣ እንደውም መመታት ነው ትርፉ። ነገር ግን ይህን ነገር የሆነ ቦታ ላይ መቆም አለበት። ምን ላድርግ እንደግለሰብ ከማን ጋር ሆኜ ለውጥ ላምጣ የሚለውን ነገር ማድረግም የራሱ ኃላፊነት ብዬ ለማሳሰብ እዚሁ እንትን ላለው። በቀደም በሶሻል ሚዲያ ላይ ሲዘዋወር የነበረ ከዚህ በፊት አረቄ መሸጥ ክልክል ነው አለ ይሄ መንግስት። ያው የቢራ የመሳሰሉት ነገር በማስታወቂያ በቴሌቪዥን መከልከሉ እናውቃለን። ትላልቅ የቢራ ፋብሪካዎች ደግሞ የኦሮሚያ ክልል በተለይ በክልል ደረጃ ባለቤትነት ያለባቸው ትላልቅ የቢራ ካምፓኒዎችን እንትን ብሏል አቋቁሞ። ለካ ነገዳ ቢራ ነው ምናምን ይባሉ እና ለካ ቢራ የተከለከለው
ራሱ ሊሸጥ ፈልጎ ነው የሚባል መረጃ ወጥቶ ነበር። ለካ የበጋ ስንዴ ተብሎ የሚመረተው ለዚህ ቢራ ተብሎ ነው የሚባሉ ዜናዎች ሁሉ ወጥተው ነበር። አሁን ደግሞ ድንገት ውላላቸውና አረቄ ክልክል ነው አሉ። እኛ አረቄ መጀመሪያ ሰው ዳቦና እንጀራ መብላት ያላቃተው ሰው መንግስት የኢትዮጵያ ሕዝብ አረቄ ቢጠጣ ይጎዳዋል ብሎ ከሆነ በጣም ይገርመኛል። ምክንያቱም ከመገደል በላይ መጎዳት የለም መቼም። ራሱ በረሃብም በጦርነትም እየገደለ ያለውን ማህበረሰብ አረቄ መጠጣት ስለሚጎዳ ከልክያለሁ፣ እንደ ደህና መንግስት ከልክያለሁ ማለቱን አይተናል። እንደውም ችግራችንን በአረቄ እንለፈው የሚል ብዙ ሰው አለ። እንደዛም ሆኖ ከዚህ ጋር ተያይዞ አንድ ቪዲዮ በቀደም ወጥቶ ነበር። ከዚህ በፊትም እንደዚሁ መዓት አረቄ ቤቶችን እየዞሩ ሲዘጉና አረቄውን ሲደፉት ምናምን አሳይተውን ነበር። በቃ ጀግና ፖሊሶች ተብለው። አሁን ደግሞ ያደረጉትን በአንድ ግለሰብ ቤት አይተን እንመለስ። ዛሬ አቤት የተፈጠረውን ነገር ልንገራችሁ። ያው እናቴን እንደዚህ መቷት በፖሊሶች ያው እግሯን አቆሰሏት። ኪዳነ ምሕረትን ነው የምላችሁ መቤቴን። ያው እስቲ የኢትዮጵያ ሕዝብ እስቲ ይፍረደን እስቲ። ያው ለምን አረቄ ትሸጣላችሁ? እናቴ ተሙት። ያው እኛ ዳነን፣ እኛ ሰርተን ነው የምንበለው። ያው ቤታችንን እንዴት እንዳደረጉት አዲስ አበባ ፖሊስ እናቴን እንደበደበብኝ የምሬን ነው የምላችሁ። አዲስ አበባ ፖሊስ እናቴን እንደበደበብኝ ያው እናቴን እንደበደበብኝ አዲስ አበባ ፖሊስ። ያው እህቴ የለችም ከቤት አባቴን መቶታል። ያው ቤቱን እንዳለ አበለሻሽተውታል። እኔ ዳኒ እናትና አባቴን ግን ሲመታ አላዩትም፣ አልደረስኩበትም። ኪዳነ ምሕረትን ያው እናቴን እንዴት እንዳደረጓት በቃ አታልቅሽ አንቺ። ያው ግንባሯን እንዴት እንደመቷት እኔ እናቴ ተሙት። ኢትዮጵያ ውስጥ መንግስት የለም። እኔ ፖሊስ እኔን አይዳኘኝም። ኪዳነ ምሕረትን ያው እናቴን እግሯን ሰብሯታል። እናቴን እግሯን ይውላችሁ ሰብሯታል። እናቴን እንደዚህ አድርጓታል። ኪዳነ ምሕረትን እናቴ አባቴ የለም ቤታውን አባቴ ወጥቷል። እሱንም ደብድቦት የት እንዳለ አይታወቅም። እናቴን እንደዚህ አድርጓታል። ችግር የለውም ጊዜ ቂጣ ነው ይገለበጣል። ይኸውልህ አሁን እንደሰማው ነው። እኔ እናንተ አሁን ለዚህ ቪዲዮ የሚሰማ ነገር በጣም የተለየ ነው። እናውቀዋለን። የአዲስ አበባ ኑሮ አረቄ ቤቶችን እናውቃቸዋለን። የአዲስ አበባ ልጅ ሲቆጣ ሲያዝንና ሲሰበርም ደግሞ ታውቀዋለህ። አየው መጨረሻ ላይ ደርሷል ልጁ እና ድሃ እናቱን በዚህ ደረጃ ተደብድቦ እንደዛ ወድቀው እንደዛ አረቄ ሸጠው መከራ እንትን ብለው የሚያበሉት እናቱን እንደዚህ ተዋርደውና ተደብድበው እሱ ምንም አለማረጉ በራሱ የሰበረው ይመስለኛል። ልጁን አላየኋትም አልነበርኩም የሚለው ለዛ ነው። እና እኔ በጣም ነው የረበሸኝ ይሄ ቪዲዮ። በደንብ አውቀዋለሁ፣ ኑሮውን ስለማውቀው ነው። ኑሮውን በደንብ አውቀዋለሁ፣ ሁኔታውን በደንብ አውቀዋለሁ፣ ለእናቶችንም አውቃቸዋለሁ። እና ይህን ያህል እንዴት ቢጠሉት ነው? በተለይ አዲስ አበባ ላይ የሚኖረውን ማህበረሰብ እንዴት ቢጠሉት ነው? ይሄን ኑሮ አይተዋል። በላስቲክ እና በምናምን በማዳበሪያ የተሸፋፈነ ቤት ውስጥ በዚህ ኑሮ ላይ አንድ ትልቅ እናት እንደዚህ መደብደባቸው ከምን የመጣ እኔ መቼም የለየላቸው ሰይጣኖች መሆናቸውን አውቃለሁ። ግን በዚህ ደረጃ እንዲህ ድረስ እስኪንቁንና እንዲህ እናቶቻችን እስኪያዋርዱ መፍቀዳችን ግን በጣም በጣም የሚቆጨኝ ነው በበኩሌ። እንዴት አየው? ያው ስሜታዊ ያደርገኛል እንደዚህ አይነት ነገር ሲደረግ። እውነት ነው። በብዙ መልኩ ስሜታዊ ማናችንንም ያደርገናል። አንድ የተፈጸመው እጅግ ኢሰብአዊ ድርጊት ከመሆኑ አንፃር በቃ ሰው ሆኖም አይፈጸም። እኔ እናቴ የሚያሰብኩት በእኚህ እናት ቦታ ላይ የኔ እናትስ ብትሆን ብዬ ነው ያሰብኩት። የኔ እናትን ባትሆን እኚህ እናት ለእኔም እናት ናቸው። እኚህን እናት ላይ እንዴት እጁን አስችሎት በዚህ ደረጃ ፖሊስ ኛሩጊት ላይ ያኔ እናቴን የሚያየሁት ወዲያው ይህንን ቪዲዮ ሳይ ያንን ነው የታየኝ። ማንም ሰው የራሱን እናት ነው በእኚህ እናት ውስጥ የሚያዩ። እንዴትስ ምንስ አስችሎት፣ እንዴትስ ጨክኑ፣ እንዴትስ ታዘዘለ? እኔ አላቅም። እንዴት ታዘዘ? ምን አይነት እኔ አላቅም። መቲ በጣም ከባድ ነው። ግን ያ እንዳለ ሆኖ ምናልባት በስሜት የሚሆነ ንግግርም እንዳልናገር ከአንድ ደቂቃ ያነሰች ሆነች አንድ ማህበራዊ ድረገጽ ላይ ያጋራው ጽሁፍ አለ። ፍቃድሽ ከሆነ እሱን እዚህ ላይ ባቀርብ ደስ ይለኛል። የራሴን ሀሳብ እንትን ያልኩበት ምናልባት ከጎን ፎቶን እናድርገውና ቪዲዮ እንዲሄድ አድርገን
የድሃ መጠጊያ የት ነው? በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 05 ካባ ጉሊት የተፈጸመው አሳዛኝ ድርጊት የአንድ አካባቢ ፖሊሶች የፈጸሙት ተራ ጥቃት ብቻ አይደለም። ይልቁንም ሀገራችን የተፈቀችበት አጠቃላይ የስርዓት አልበኝነትና የመዋቅር መፍረስ ግልጽ ማሳያ ነው። አንድ የድሃ እንባና የፖሊስ ዱላ። ወጣት የእናቱን የወይዘሮ እናት አበባን የቆሰለ እግርና ያበጠ ግንባር እያሰሰ በሲቃይ እያለቀሰ እያንዳንዱ ኢትዮጵያዊ መንግስት የለም ወይ ብሎ እንዲጠይቅ ያስገድደዋል። አረቄ መሸጥ አይቻልም ቢባል እንኳን ህግን ለማስከበር የመጣው ኃይል አንዲት የድሃ እናት ቤት ሰብሮ ይገባል። እንዴት 60 ሊትር አረቄ ደፍቶ የዕለት ጉርስን ይነጥቃል? ከሁሉ በላይ ግን አንዲት አቅመ ደካማ እናት ግንባሯ እስኪላጥ መደብደብ ምን የሚሉት የሞራል ውድቀት ነው። 2 ለአህያ የማይበጅ ቆዳ ለጌታውም አይሆንም ቋንጣ። ፖሊስ የህዝብ መከታ መሆኑ ቀርቶ እንዲህ የዜጎች ስጋት ሲሆን በህዝብና በባለስልጣናት መካከል ያለው የማኝነትን ክር ይበጠሳል። ዛሬ እያየን ያለነው ስርዓት አልበኝነት የመነጨው ከላይ ነው። ህግ አስከባሪው ራሱ ህግ ሰባሪ ሲሆን መዋቅሩ ከጠባቂነት ወደ አዳኝነት ሲቀየር አገር ትርምስ ውስጥ ትገባለች። በባትሪ ተፈልጎ የሚገኝ ጥቂት ምስጉን የህዝብ ፍቅር ያላቸው የፖሊስ አባላት መኖራቸው ባይካድም በስርዓቱ ብልሹነት ምክንያት ግን የበዛው ኃይል ህግ እኔ ነኝ ባይና ለሰው ልጅ ክብር የሌለው ሆኗል። 3 የስርዓቱ መገለጫ ኃይል በምክንያት ላይ። ይህ ድርጊት የሚያሳየው አንድ ትልቅ እውነት አለ። በአሁኑ ሰዓት በሀገራችን የመንግስት መዋቅር ውስጥ የሚታየው ብልሽት ከፖሊስ ጣቢያ አልፎ እስከ ላይኛው እርከን ያለ ድረስ መሆኑ ነው። ምስኪን ዜጎች በገዛ ቤታቸው ሰላም ሲያጡ፣ ለፍተው ያፈሩት ንብረት ሲወድም እና በአካል ጉዳት ሲማቅቁ ማየት የስርዓት አልበኝነት የመጨረሻው ጥግ ነው። 4 ፍትህ ለወይዘሮ እናት አበባ። አዲስ አበባ ፖሊስ ተጠርጣሪውን ያስኩ ማለቱ በራሱ በቂ አይደለም። ለወይዘሮ እናት አበበ የደረሰባቸው የአካል ጉዳት ተገቢ ሕክምና ክትትል ሊደረግላቸው ይገባል። የወደመው ንብረታቸው በሙሉ ካሳም ሊከፈላቸው ይገባል። ድርጊቱ የፈጸሙት ግለሰቦች ለህዝብ ግልጽ በሆነ ችሎት ተገቢውን ቅጣት ሊያገኙ ይገባል። የፍትህ መዘግየት የፍትህ መከላከል ነው እንዲሉ ይህ ጉዳይ እንደሌላው ተድበስብሶ የሚቀር ዜና እንዳይሆን ሁላችንም ድምፃችንን ልናሰማ ይገባል። እናትነት ይከበር፣ ዜግነት ዋስትና ነው። እንደ ሀገር የገጠመን ስርዓት አልበኝነት መገለጫው የመንግስት መዋቅር ራሱ ለህግ የበላይነት መታመን ሲያቅተው ነው። ይህ ዛሬ የምናየው ክስተት የዚህ ጥልቅ ቀውስ ማሳያ ነው። መዋቅሩ የዜጎችን ደህንነት ከማስጠበቅ ይልቅ ለስርዓት አልበኝነት መንገድ ሲከፍት ማየት እጅግ ያሳዝናልም ያስፈራል። ይህ ሲባል ግን የህዝብ ደህንነትን ለማስጠበቅ በቅንነትና በታማኝነት የሚሰሩ የደንብ ልብሳቸው ክብር የሚያውቁ የፖሊስ አባላት መኖራቸው መዘንጋት የለብንም። ለእነዚህ ለሙያቸው ታማኝ የሆኑ የህግ አስከባሪዎች ያለን አክብሮት እየገለጽን፣ በሌላ መልኩ ግን የመንግስት መዋቅር ለጥፋት የሚጠቀሙ አካላት ለህግ ሊቀርቡ ይገባል የሚል አንድ ጽሑፍ ያጋራውታልና ምናልባት በንግግር ስሜታዊ ሞኛ እንደው ተመልካቾቻችንም ትንሽ ሊያስደነግጥ የሚችል ንግግርም ላለመናገር ራሴን ለመክታት ስል ነው ይሄንን ነገርና በጽሑፍ ብገልጸው ይሻላል። ምክንያቱም እንደነገርኩሽ በእኚህ እናቴን ነው ያየሁት። በእነዚህ ሰዎች ኑሮ የራሴን የቤቴ ኑሮ ነው ያየሁት። ድህነቱንም ምኑንም በእንዲህ ድህነት ሁኔታ ላይ ፖሊስ መጥቶ እናቴ እኔንም ቤተሰቤንም ለመደገፍ ለመጦር ለማገዝ ብላ በሽምግልና እድሜዋ ላይ አረቄውን አውጥታ እንደምንም ብላ ተንፏቃ በደከማ አቅሟ ጎንበስ ቀና እያለች በዛ አግዳሚ ወንበር ላይ ተንፏቃ ያንን እያዘች ይህንን እንዲህ ብላ አረቄ ነው የምትሸጠው። የሚጠጣው በሙሉ እርጎ ወተት አይደለም። ጎረምሳውም ወጣቱም ጤነኛውም እብዱም ነው የሚጠቀመው በመጠጡ ዙሪያ ላይ። እነዛ ሁሉ ትሪት አድርጋ የዕለት ጉርስ ቤቷን ለመሸፈን ብላ እናቴ ስደክም ፖሊስ መጥቶ ወጠምሻ የሆነ ስልጠና የወሰደ እኔንም ከኔ በላይ አቅም ያለውን ልክ ሊያስገባ የሚችል ጡንቻ ያለው ፖሊስ መጥቶ ያ ቅድም በኃይለ እኔ ሊያሳልኩልሽን እናቴ እንዲህ አጋይቶ እግሯን ሙሉ ጣቷን እንደዛ ቀጥቅጦ አናቷን በዱላ መጥቶ እንደዛ ደፋ ቀና እያለች ያወጣችውን አረቄ መሬት 60 ሊትር ደፍቶባት በሷም በእኔ ላይ በቤታችን ላይ ጉሮሮ ላይ ሲቆምብን ምን ሊሰማኝ እንደሚችል እኔ አላውቅም። ልጁ ብርታት አለው፣ እግዚአብሔር ያበርታው። ከአቅሙ በላይ እንደሆነበት እረዳዋለሁ። ከአቅሙ በላይ ማለት ስላለበት ነው ይሄንን ያለው እና ይሄ ነው የሆነው። ይሄ ነገር የሚያሳየው ተራ እዛ መጥቶ አረቄውን የደፉት ፖሊሶችን ብቻ አይደለም ያለው። ይሄ ሙሉ አሁን ያለንበት የአገዛዙ ስርዓት መገለጫ ድህነት ጠል ነው። አረቄ እንኳን መሸጥ አይቻልም፣ እንዲህ ነገር አይቻልም ቢባል የራሱ ህግ አለው፣ የራሱ ስርዓት አለው፣ የራሱ አግባብ አለው።
በዚህ ደረጃ ይሄ በማህበራዊ ድረገጽ መተላለፉን ተከትሎ ፖሊስ ይህን ድርጊት የፈጸሙትን ይዣለሁ ብሏል። ግን ሂደቱ እንዴቱ ምን ይሁን አናውቅም። ከዚህ ቀደም አስተዋሰሽ እንደሆነ በምን አለሽ መቴን የሰራ ነው መቴ አንድ ከተማ ማለ ቦርሳ እያደረገ ምን እያደረገ የሆነ ጋጦጥ የሆነ ነገር ሲያደርግ የነበረ ልጅ ነበረ እና እንዲህ አይነት ነገር ላይ ያልተገባ ተግባር የሚፈጽሙ ሰዎችን ፖሊስ ምንድነው ምናምን ብለን ስንል ነበረ። ተያዙ ተባለ። መያዛቸውን አስመልክተን እንዲህ ጋጦጥ የሆነ ነገር ሲሆን አደም መገዛት አለበት የሚል በበጎ አስተያየት ሰጠን። ሂደቱ ግን ምን ይመስላል አናውቀውም። ነገ ምን እንደሚሆን ብለን ነበር። እንዴት ይፈታ ምን ይደረግ ምን ሳናውቀው ኬንያ ገባ። ያ ሰውዬ ኬንያ ገብቶ ደግሞ አንድ ሙስሊምና አንድ ክርስትና ሲያጥላላ የኬንያ መንግስት ይዞት መቀጣጫ ሲያደርግ ያየነበት ሁኔታ አለ። ፖሊስ ህዝባዊ ገንተኝነት በዚህ ደረጃ ሲሆን ደስ ይላል በልኩና በስርዓቱ። ግን እንዲህ ደሃ ቤት ገብቶ የደሃን እናት እንዲቀጥቅጦ ሌላት ድብ እኔ እንጃ ብቻ ነው። ይሄ ነው ያለኝ አስተያየት። በጣም የሚያም ነገር ነው። እኔ እንደውም አድራሻቸውን ብናገኝና አይዟችሁ ብንላቸው መልካም ነው ብዬ ነው የማስበው። ማህበረሰቡ እዛ ያለ ማህበረሰብ የምታውቋቸው ጠይቋቸው፣ አበረታቷቸው። እኛ በዚህ ደረጃ የኛ ማህበረሰብ በድህነት በመከራ ያለፈ ማህበረሰብ መሰበር የለበትም። መደራጀት፣ ራሳችሁን መጠበቅ፣ አንዱ ሲቸገር አንዱ ሲዘጋበት እንትን ሲል ያለችውን ነገር በመካፈል አንድ ላይ መቆም አለባችሁ ብዬ ነው የማስበው ይህችን የመከራ ጊዜ ለማለፍ። ከዚህ በፊትም እኔም ከአንተም ጋር የሰራን መስል ኤባ የሚባል ልጅ እንደዚሁ ሳር ቤት አካባቢ ላይ ቀጥቅጠው ምን የመሰለ ወጣት ልጅ ቀጥቅጠው ገለውት ወንዝ ላይ ነው በስብሶ የተገኘው እና ብዙ ወንጀልና ሸፍጥ ነው እየተደረገ ያለው። በተለይ የመከላከያ የጦር መሪ ደግሞ በፖሊስ ኮሚሽነር ሆኖ ሲመጣ ከዚህ በላይ የከፋ ሊመጣ ስለሚችል በዚሁ አጋጣሚ ማህበረሰቡ አስፈላጊውን የሆነ ጥንቃቄ እንዲያደርግ ለማሳሰብ ነው። በዚሁም ፈጽም ሰዓት ስለገደበ እንዲነጋቸው። መልካም መብት ስለነበረኝ ቆይታ አመሰግናለሁ። በጣም አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬ ምን አለሽ መቲ ፕሮግራማችን ነበረ። ለዛሬ ያልናቸውን በዚሁ ፈጽመናል። ዳግም እስከምንገናኝ ሰላም ቆዩ።